ጤና ይስጥልን ክቡራትና ክቡራን የዜና ትንታኔ ፕሮግራማችን እንደምን ከረማችሁ እንደምን አመሻችሁ። ዛሬ በትኩረት የምንቃኘው ከመካከለኛው ምስራቅ በተለይም ከእስላማዊቷ ሪፐብሊክ ኢራን እየወጡ ያሉትን እጅግ ምስጢራዊ ውስብስብና የሀገሪቱን የፖለቲካ መሰረት ሊያናውጡ የሚችሉ አስገራሚ ክስተቶችን ይሆናል። ይኸውም የኢራን ጠቅላይ መሪ ከእይታ መሰወር በሀገሪቱ የፖለቲካ ሊቃን መካከል የተፈጠረው የታሪክ አቻ የማገኝለት መከፋፈል እንዲሁም በቀጠናው እያንዣበበ ያለውን የጦርነት ደመና የዛሬው ትንታኔያችን ዋነኛ ትኩረት አድርገናቸዋል። እስከ ፍጻሜው ድረስ አብራችሁን ቆዩ። ባለፈው የካቲት 28 ቀን በአሜሪካና በእስራኤል ጥምር ጦር በተፈጸመው ድንገተኛና ከባድ ጥቃት የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ልጆቻቸው አያቶላ ሞጃብ ታሃሚኒ የሀገሪቱን የበላይ ስልጣን መረከባቸው ይታወቃል። ይሁን እንጂ አዲሱ መሪ ወደ ስልጣን ከመጡ ጊዜ አንስቶ እስካሁኑ ሰዓት ድረስ በአደባባይ ታይተውም ሆነ ድምጻቸው ተሰምቶ አያውቅም። ይህ ሁኔታ በዓለም አቀፉ ማህበረሰብ ዘንድ በርካታ ጥያቄዎችን ያስነሳ ሲሆን ጉዳዩን በቅርበት የሚከታተሉ የምዕራባውያን የስለላ ተቋማትና መገናኛ ብዙሃን ከቴህራን ሾልከው የወጡ መረጃዎችን መሰረት በማድረግ እውነታዎችን እያጋለጡም ይገኛሉ። በተለይም የኒውዮርክ ታይምስ እና የፈረንሳዩ ዜና ወኪል ኤኤፍፒ ይዘውት የወጡት ጥልቅ ዘገባ እንደሚያመላክተው የኢራኑ መሪ ከመደበኛ እይታ ሙሉ በሙሉ የተገለሉት ሆን ተብሎና በከፍተኛ የደህንነት ስጋት ምክንያት ነው። አሜሪካና እስራኤል የሚጠቀሙትን እጅግ የረቀቀና ዘመናዊ ኤሌክትሮኒክስ የስለላ ቴክኖሎጂ ለማምለጥ ሲባል በጠቅላይ መሪው ዙሪያ ያለው የግንኙነት መስመር ወደ ጥንታዊ ዘመን ተመልሷል ማለትም ይቻላል። ከዚህም ባሻገር መሪው ከሚገኙበት ሚስጥራዊ የመሬት ውስጥ ዋሻ የሚወጡትም ሆነ ወደ እርሳቸው የሚገቡት ማናቸውም መልእክቶች በዲጂታል መገናኛዎች ፈጽሞ አይተላለፉም። አሰራሩ እጅግ ጥንቃቄ የተሞላበት ሲሆን ባለስልጣናት መልእክቶቻቸውን በወረቀት ላይ በእጃቸው ጽፈው በፖስታ አሽገው እጅግ በሚታመኑ መልእክተኞቻቸው አማካኝነት ብቻ እንዲላኩም ተገደዋል። እነዚህ መልእክተኞችም የጠላትን ሳተላይቶችና ድሮኖች እይታ ለማሳሳት ሲሉ በገጠርና አቋራጭ መንገዶች ላይ በሞተር ብስክሌትና በተራ መኪኖች በመጓጓዝ መልእክቱን ያደርሳሉ። ይህ አሰራር የኢራንን የደህንነት ተቋም በምን ያህል የፍርሃትና የጥንቃቄ ድባብ ውስጥ እንደወደቀም በግልጽ የሚያሳይ ማሳያ ተደርጎ እየተወሰደ ይገኛል። በሌላ በኩል ደግሞ የመሪው መደበቅ ከደህንነት ስጋትም ባለፈ ከባድ የጤና እክል ጋር የተያያዘ መሆኑን የሕክምና ምንጮችን ጠቅሰው የወጡ መረጃዎች ያረጋግጣሉ። የካቲት 28ቱ ጥቃት አያቶላ ሞጃብታ ላይ ከባድ የአካል ጉዳት አስከትሎባቸዋል። ዘገባዎች እንደሚያብራሩት ጥቃቱ ፊታቸው ላይ ከፍተኛ ጉዳት በማድረሱ ምክንያት የፕላስቲክ ቀዶ ጥገና የተደረገላቸው ሲሆን የከንፈራቸው መጎዳት ደግሞ መናገርን እጅግ አዳጋች አድርጎባቸዋል። በተጨማሪም በአንደኛው እግራቸው ላይ 3 ተደጋጋሚ የቀዶ ጥገና ሕክምና የተደረገ ቢሆንም አሁን ላይ ሰው ሰራሽ እግር በመጠባበቅ ላይ እንደሚገኙም ተረጋግጧል። ምንም እንኳን የኢራን መንግስት ይህንን መረጃ የጠላት የፕሮፓጋንዳ ዘመቻ በማለት ቢያጣጥለውም የሀገሪቱ ፕሬዝዳንትና በሙያቸው የልብ ቀዶ ጥገና ሐኪም የሆኑት ዶክተር መሱድ ፔዚሻን እንዲሁም የጤና ጥበቃ ሚኒስተሩ በቀጥታ የመሪውን ሕክምና በቅርበት እየተከታተሉ መሆኑ የጉዳዩን አሳሳቢነትም አጉልቶታል። መሪው በአደባባይ ደካማና ተጋላጭ ሆነው መታየትን ባለመፈለጋቸው መመሪያዎቻቸውን በጽሁፍና በማህበራዊ ሚዲያ ገጾች ብቻ እያስተላለፉም ይገኛሉ። ይህ የጤናና የደህንነት ቀውስ የሀገሪቱን አስተዳደር ማዕከልም ክፉኛ እያናጋው ይገኛል። ይህ በእንዲህ እንዳለ የሀገሪቱ የበላይ መሪ በዋሻ ውስጥ ሕክምናቸውን እየተከታተሉ ባሉበት በአሁኑ ወቅት የኢራን ከፍተኛ የፖለቲካ ሊቃን ታይቶ በማይታወቅ መከፋፈል ውስጥም ወድቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰሞኑን የኢራን ባለስልጣናት እንደ ድመትና ውሻ እየተናከሱ ነው ሲሉ ያፌዙበትን ጉዳይ የቴህራን መንግስት ምንም እንኳን በአደባባይ ቢያስተባብለውም ከጀርባው ያለው እውነታ ግን እጅግ የከፋ መሆኑን አንድ ሾልኮ የወጣ ሚስጥራዊ ደብዳቤም አጋልጧል። መቀመጫውን በአሜሪካ ያደረገው ኢራን ኢንተርናሽናል የተሰኘው ተቋም ይፋ እንዳደረገው ለጠቅላይ መሪው አያቶላ ሞጃብ ታሃሚኒ በከፍተኛ ሚስጥር የተላከ አንድ ባለ 3 ገጽ ደብዳቤ የሀገሪቱን ፖለቲካም አተራምሶታል። የደብዳቤው ዋነኛ ይዘት የኢራን የኢኮኖሚ ሁኔታ ከቁጥጥር ውጪ በሆነ መንገድ እያሽቆለቆለ መምጣቱንና ሀገሪቱ በዚህ የጦርነትና የውጥረት ጎዳና መቀጠል እንደማትችል የሚያስጠነቅቅ ነው። የደብዳቤው አቅራቢዎች አክለውም ቴህራን ከዩናይትድ ስቴትስ አሜሪካ ጋር በኒኩለር ጉዳይ ላይ ያለ ምንም ቅድመ ሁኔታና በፍጥነት ወደ እውነተኛ ድርድር
ከመግባት ውጪ ሌላ አማራጭ የላትም ሲሉም አቋማቸውን በድፍረት አንጸባርቀዋል። ይህ ክስተት በኢራን የፖለቲካ ታሪክ ውስጥ ትልቅ ትርጉም ያለው ሲሆን ታዛቢዎችን ወደ 1988ቱ የኢራን ኢራቅ ጦርነት ማብቂያ ታሪክም ይመልሳቸዋል። በወቅቱ የነበሩት ከፍተኛ የጦር አዛዦችና ባለስልጣናት ለወቅቱ መሪ አያቶላ ሩሆላ ሆሚኒ ጦርነቱን ማስቀጠል ሀገሪቱን ያፈርሳታል የሚል ማስጠንቀቂያ በመስጠት ሆሚኒ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 598ን ተቀብለው ጦርነቱን እንዲያቆሙ አስገድዷቸው ነበር። ይህ ውሳኔ ሆሚኒ የተመረዘ ጽዋን ከመጠጣት ጋር እኩል ነው ብለው እንደነበርም አይዘነጋም። የዛሬውም ደብዳቤ ልክ እንደዚያኛው ወቅት ሀገሪቱ ከአቅሟ በላይ ከሆነ ዓለም አቀፋዊ ፍጥጫ ውስጥ መግባቷንና ከውድቀት በፊት አቅጣጫ መቀየር እንዳለባት የሚያስጠናቅቅ የተመረዘ ጽዋ ነው ያሉም አልጠፉም። በተለይም ይህንን ደብዳቤ የፈረሙት ግለሰቦች ማንነት ጉዳዩን ይበልጥ አሳሳቢም ያደርገዋል። የሀገሪቱ ፕሬዝዳንት ዶክተር መሱድ ፔዚሻን፣ የፓርላማው አፈ ጉባኤ መሐመድ ባገር እና የውጭ ጉዳይ ሚኒስትሩ አባስ አራግቺ እንዲሁም ሌሎች ከፍተኛ ባለስልጣናት ይገኙበታል። ይሁን እንጂ በሌላ ጎራ ደግሞ ይህንን ሐሳብ አጥብቀው የሚቃወሙ አክራሪ በመባል የሚታወቁ ባለስልጣናት ደብዳቤውን ለመፈረም አሻፈረኝ ብለዋል። ከነዚህም መካከል የቀድሞ ፕሬዝዳንት ኢብራሂም ራይሲ አስተዳደር ዋና የኒኩለር ተደራዳሪ የነበሩት አሊ ባገር ስማቸው በግንባር ቀደምትነትም ይነሳል። ይህ በእንዲህ እንዳለ ሚስጥራዊ ደብዳቤ ከጠቅላይ መሪው ጠረጴዛ ላይ ሾልኮ ወጥቶ በማህበራዊ ሚዲያና በተለያዩ የቴሌግራም ቻናል ላይ መሰራጨቱ በቴህራን የስልጣን ኮሪደር ውስጥ ከፍተኛ ድንጋጤንና ቁጣን ፈጥሯል። ይህ ሁኔታ ምን ያህል ስሱና አደገኛ እንደሆነ የሚያሳዩት የባለስልጣናቱ አጻፋዊ ምላሾችም ናቸው። የፓርላማው አፈጉባኤ ከሆኑት መሐመድ ባገር ጋር የቅርብ ቁርኝነት ያላቸው ጃሊል ሞሂቢ ወዲያውኑ የህግ ማስጠንቀቂያም አውጥተዋል። የመንግስትን ሚስጥራዊ ሰነድ ያወጣ ማንም ይሁን ማን በአዋጅ አንቀጽ 3 መሰረት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል፣ ጥፋቱም ይቅርታ የማይደረግለት የሀገር ክህደት ነው ሲሉም በይፋ ዝተዋል። ከዚህም ባሻገር አክራሪ በመባል የሚታወቁ የፖለቲካና የጸጥታ ዘርፍ ኃይሎች ደብዳቤውን የጻፉትን ባለስልጣናት ለጠላት እጅ የመስጠትና የአብዮትን መሪዎች የመክዳት ሙከራ አድርገውም ፈርጀውታል። በተለይም ኑር ኒውስ የተሰኘውና ከብሔራዊ ደህንነት ምክር ቤት ጋር ቀጥተኛ ትስስር ያለው የዜና ወኪል እነዚህን ለዘብተኛ ባለስልጣናት የመቋቋሚያ መስመርን በመተው የማግባባት ፖለቲካ አራማጆች ሲል በይፋ ኮንኗቸዋል። ውጥረቱ ከቃላት ጦርነት አልፎ በተግባርም እየታየ ይገኛል። ሰሞኑ በፓኪስታን ዋና ከተማ ኢስላማባድ በአሜሪካና በኢራን ልዑካን መካከል በተካሄደው ድርድር ላይ የኢራን ልዑክ የጠቅላይ መሪውን ቀይ መስመር ጥሶ ስለ ኒኩለር ጉዳይ መወያየቱ የአክራሪዎችን ቁጣ ይበልጥ አባብሶታል። መሪው አያቶላ ሞጃብታ አሜሪካ ስለ ኒኩለር ጉዳይ እናውራ ካለች ድርድሩን ትታችሁ ውጡ የሚል ጥብቅ ትዕዛዝ ቢሰጡም ተደራዳሪዎቹ ግን ከዚህ በተቃራኒው ጉዳዩን አንስተውም ተወያይተዋል። የስትራቴጂካዊ ስህተትና የትዕዛዝ ጥሰት የኢራን ልዑካን ለሁለተኛ ዙር ድርድር ወደ ኢስላማባድ እንዳይመለሱ እንዳደረጋቸውም ታዛቢዎች ይገልጻሉ። ምንም እንኳን የኢራን መንግስት አክራሪም ሆነ ለዘብተኛ የሚባል ክፍፍል የለንም፣ ሁላችንም አብዮተኞች ነን የሚል የተቀናጀ የማስተባበያ ዘመቻ ባካሄድም እውነታው ግን ሀገሪቱ በኢኮኖሚ ቀውስና በአይዲዮሎጂ ፍጥጫ መካከል ተወጥራ መያዟን በግልጽ ያሳያል። ይህ በእንዲህ እንዳለ በፖለቲካው መድረክ ይህን ያህል መከፋፈል ቢኖርም የኢራን ወታደራዊ ክንፍ ግን አሁንም ጠንካራ አቋሙንና ዛቻውን እንደቀጠለ ይገኛል። የኢራን ማዕከላዊ ወታደራዊ እዝ ባወጣው መግለጫ የአሜሪካ ጦር በሆርሙዝ ባህረ ሰላጤና አካባቢው እያደረገ ያለውን እንቅስቃሴ የባህር ላይ ወንብድናና መንግስታዊ ሽብርተኝነት ሲልም በግልጽ ኮንኖታል። በተለይም አሜሪካ በኢራን ወደቦች ላይ የጣለችውን እገዳና ቱስካና የተባለችውን የንግድ መርከብ ሰራተኞች በማገት የወሰደችውን እርምጃ የዓለም አቀፍ የሰብአዊ መብትና የጦር ህግጋትን የጣሰ የጦር ወንጀል መሆኑን ቴህራን አስታውቃለች። በመሆኑ ወታደራዊ እዙ ይህ ህገወጥ የባህር ላይ ዘረፋና እገዳ በአስቸኳይ የማይቆም ከሆነ ከመቼውም ጊዜ በላይ በላቀ ጥንካሬና ዝግጁነት አጣዳፊና አጸፋዊ እርምጃ እንወስዳለን ሲል አሜሪካን አስጠንቅቋል። የየካቲት 28ቱ ጥቃት የኢራንን አቅም እንዳልገደበውና አዲስ የጥቃት ስልት ተዘጋጅቶ በሆርሙዝ ባህረ ሰላጤ ላይ ሙሉ ቁጥጥር መደረጉንም መግለጫው አክሎም አሳውቋል። ይህ የጦርነቱ ነጋሪት ቀድሞውንም የተሰበረውን የተኩስ አቁም ስምምነት ይበልጥ አደጋ ላይም ጥሎታል።
ይህ በእንዲህ እንዳለ ጦርነቱን ለማስቀረትና ውጥረቱን ለማርገብ በአንጻሩ ከፍተኛ የዲፕሎማሲ ስራዎች መሰራት ላይም ይገኛሉ። ከእነዚህም መካከል የቱርክ መንግስት የወሰደው አቋምም ጎልቶ ይታያል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በለንደን በሰጡት መግለጫ አሜሪካና ኢራን ከስምምነት ላይ ከደረሱ ቱርክ በሆርሙዝ ባህረ ሰላጤ ላይ የፈንጂ ማጽዳት ስራዎችን ለማከናወን ዝግጁ መሆኗን አረጋግጠዋል። ይሁን እንጂ ቱርክ በዚህ ሰብአዊ ተልዕኮ ላይ የምትሳተፈው ተዋናዮቹ በይፋ የሰላም ስምምነት ከፈረሙ በኋላ በሚቋቋመው የቴክኒክ ቡድን ውስጥ በመካተት ብቻ መሆኑንና አዲስ ግጭት ከተፈጠረ ግን አቋሟን እንደምትገመግምም አስጠንቅቀዋል። በተመሳሳይ መልኩ በሌላ በኩል ደግሞ ወደፊት ሊደረግ ለሚችለው ድርድር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት ቁልፍ ሰዎችን መድበዋል። የመጀመሪያው ሰው አማቻቸውና የቀድሞ የዋይት ሃውስ ከፍተኛ አማካሪ ጃሬድ ኩሽነር ሲሆኑ ሁለተኛው ደግሞ የቅርብ ወዳጃቸውና የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ይገኙበታል። እነዚህ ተደራዳሪዎች ከዚህ ቀደም በእስራኤልና ሐማስ እንዲሁም በሩሲያና ዩክሬን መካከል በተደረጉ ንግግሮች ላይ ቁልፍ ሚና የነበራቸው ሲሆን ዛሬ ሌሊቱን ከኢራን ልዑካን ጋር ለሚደረግ ወሳኝ ንግግር ወደ ፓኪስታን እንደሚያቀኑ ዋይት ሃውስ አረጋግጧል። በአጠቃላይ ስንመለከተው በዋሻ ውስጥ የሚገኙት የኢራን ጠቅላይ መሪ የሀገሪቱን ልሂቃን እያናወጠው ያለው የፖለቲካና የኢኮኖሚ ቀውስ እንዲሁም በሆርሙዝ ባህረ ሰላጤ ላይ ያረበበው የወታደራዊ ግጭት ስጋት ቀጠናውን እጅግ አደገኛ ወደሆነ የታሪክ መስቀለኛ መንገድ ላይም አስቀምጦታል። ይህ በእንዲህ እንዳለ ቱርክ፣ ስዊዘርላንድና የአሜሪካ ልዑካን እያደረጉት ያለው የዲፕሎማሲ ጥረት ሀገሪቱን ከተደቀነባት የጦርነት አዘቅት ይታደጋት ይሆን ወይስ የፖለቲካ መከፋፈሉ ነገሮችን ከቁጥጥር ውጭ ያደርጋቸዋል የሚለው ጥያቄ የጊዜ ጉዳይ ሆኖም ይጠበቃል። ክቡራትና ክቡራን ለዛሬ ያዘጋጀንላችሁ የዜና ትንታኔ ፕሮግራማችን በዚህ ይጠናቀቃል። በቀጣይ ተጨማሪና አዳዲስ መረጃዎችን ይዘን እስከምንመለስ በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን። ቸርን ሰንብት። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ ጻፉልን። ስለተከታተላችሁ እናመሰግናለን።